በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 12 በዚህች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህ ቅዱስም አስቀድሞ በቀጰዶቅያ አገር ኤጲስቆጶስነት ተሾሞ ነበረ። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ ሀገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌምም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ይወድ ነበረ። ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስም ሥራውን ፈጽሞ ወደ ሀገሩ ቀጰዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ። ወደ እገሌ በር ውጡ፣ አስቀድሞ የሚገባውንም ይዛችሁ በላያችሁ ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት። እርሱም እኔ የቀጰዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝን መንጋዎችን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱም እንዳመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት። ቃላቸውንም ተቀበለ። ወደ ሀገሩ ቀጰዶቅያም እንዲህ ብሎ መልእክት ጽፎ ላካት። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ። በእናንተ ላይም ኤጲስቆጶስ በእኔ ፈንታ ሾሙ፣ እናንተም የተፈታችሁ ናቸው። ያችን መልእክትም ከእነርሱ ጋር አብረው ከመጡ ከቀጰዶቅያ ሰዎች ጋር ላከ። ከዚህም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚያ በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክስሚያኖስም በነገሰ ጊዜ ይህንን አባት ይዞ በየአይነቱ በሆነ ስቃይ አሰቃየው። ከዚያ በኋላ በላዩ የሚያደርግበትን እስከሚያስብ ድረስ አሰረው። ጌታችንም ይህንን ከሃዲ ፈጥኖ አጠፋው። ወገኖቹም ይህንን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወርሃት መከራው ጸጥ አለ። ገርዲያኖስም በሞተ ጊዜ በእርሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ክርስቶስ ስም የተሰሩትን ምእመናንን የታሰሩትን ምእመናንን ሁሉንም ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚያ በኋላ ከሃዲ ዳኪዎስ ተነሳ። ፊልጶስንም ገድሎ መንግስቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው። ብዙዎቹንም የቤተ ክርስቲያን ሊቃውንት ጽኑ ስቃይ አሰቃያቸው። ይልቁንም ይህንን አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች የጎኑ አጥንቶች ተሰብረው ወደ ሆድ ውስጥ ይገቡ አስመታው። ከዚያ በኋላ እስከ እስር ቤቱ ጎተተው። በዚያም እንዲጥሉ ታዘዘ። እንዲሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጀውን መንግሥተ ሰማይ እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለም ትኑር አሜን። ቅዱስ ኤርምያስ ነቢይ። በዚህችም ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ርግርግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሥ ባለሟልና የጭፍራ አለቃ የሆነው አብየሜሌክ አወጣው። ያን ጊዜም የኢየሩሳሌምን ጥፋት እንዳያይ መራራ ምርኮንም እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ። 66 ዓመትም ተኝቶ ኖረ። ከእርሱ ጋር ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱንም ከደብዳቤ ጋር ወደ ኤርምያስ በባቢሎን አገር ላከው። ስለዚህም የዚህን የከበረ መልአክ የቅዱስ ሚካኤልን በየወሩ በ12 ቀን መታሰቢያውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለም ይሁን አሜን። በዚህችም ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና አውሳንዮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ይኑር አሜን። በዚህችም ቀን መጥምቁ ዮሐንስ የተገለጠላቸው ሃዮስና ኤስድሮስ አረፉ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ሚያዝያ 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ሳሙኤል
ዘቆየጳ ኢትዮጵያዊ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ አብየሜሌክ ኢትዮጵያዊ፣ ቅዱስ ባሮክ፣ ቅዱስ እለእስክንድሮስ ዘኢየሩሳሌም። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ዲሜጥሮስ። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እንግዲህ ወዲህ አታዩኝም። ዘአቅረብኩ ማሕሌተ አዘኪረየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ሰንደቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተረፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ተጓሃን ደናግል አዲው መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።